ማሚቴ በጠና ታመመች፣ ሆስፒታል ገባች እና አዩ፣ አቤል፣ ርብቃ በጣም ደነገጡ። ምክንያቱም ከባድ አደጋ ነበር ያጋጠማት። ወርቃ ነበረችበት ሰዓት ጭንቅላቷን መሬቱ በጣም መቷት ስለነበረ ማሚቴ ማስታወስም መናገርም በፊት ያለፈውን ነገር መናገር አትችልም። የአሁንም ነገር ማስታወስ ምንም ነገር አትችልም ማለት ነው። ማየት ብቻ ነው የምትችለው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑልኝ በትህትና ጠይቃችኋለሁ የኔ ወርቆች። ርብቃ ክፍል 26 ላይ እንግዲህ ማሚቴ በጠና ታማ ሆስፒታል ገብታለች። ሆስፒታል ገብታ እንግዲህ በወደቀችበት ሰዓት ጣውላው ጭንቅላቷ መተዋት ስለነበረ ከዚህ በፊት ያለፈውና አሁን ያለውን ነገር ምንም ነገር የምታውቀው ታሪክ የለም። አትናገርም፣ ማየት ብቻ ነው የምትችለው። በዚህ ነገር እንግዲህ አዞ ሁሉም ሰው በጣም ደንግጧል። አዩ ክፋትም እንደነበረው ቀጥሏል ማለት ነው። ማሚቴ እንደዚህ የመሆኗ ምክንያት አዩ በመሆኑ በዛሬ ደግሞ አዩ ማሚቴ እንደዚህ ባትሆን ኖሮ የአዩ የመጨረሻ ቀን ነበረ ማለት ነው። ምክንያቱም አዩ ብላ ነበረ የተጣራችው። ማሚቴ እንደዛ ባትሆን ኖሮ መቲ ሁሉም ነገር ልዘረግፍ ነበረ የመጣችው። በዛ ሰዓት እንግዲህ ማሚቴ እንደዛ በመሆኑ አዩ አምልጧል ማለት ነው። የአዩ ክፋት እንግዲህ አሁንም በድጋሚ እየቀጠለ ነው። ድጋሚ ሄደው መቲ ሌላ ነገር ችግር እንዳፈጥርበት መቲ ንግሯ ስንተበርክኮ እባክሽ ይቅርታ አድርግልኝ፣ እኔ እንደዚህ ያረኩት አንቺን ሳላፈቅር ቀርቼ ሳይሆን እንደዚህ ነው ብዬ ብነግርሽ ኖሮ ስለማትፈርሚና እውነተኛው ትዳር ደግሞ ወይም ደግሞ እውነተኛ ጋብቻ ጊዜ ይፈልግ ስለነበረ ነው የውሸት ወረቀት አሰርቼ እንድትፈርሚልኝ ያረኩሽ። ስለዚህ አሁን ደግሞ የምትወጂኛ የምታፈቅሪኝ ከሆነ ይቅርታ አድርጊልኝና በትክክለኛው መንገድ አሁኑ ልንጋባ እንችላለን ብሎ እንግዲህ አሳምኗት ይቅርታ ጠይቋታል ማለት ነው። መቲም ስለምታፈቅረው ስለምትወደው ባህሏ እንዲሆን ስለምትፈልግ ብቻ እንግዲህ ሳታንገራግር ይቅርታውን ተቀብለዋለች። እና ይቅርታውን ከተቀበለችው በኋላ ብዙ ነገር ተፈጥሯል። እውነቱ በቅርቡ ይወጣል ብዬ አምናለሁ። መቲና ማሚቴ ያላቸው ግንኙነት እስከ ዛሬ ማንም አላወቅም፣ እኛም አላወቅነውም። እና አቤልም እና አዩ ማለቴ እነ ርብቃም አላወቁም ማለት ነው። እና ርብቃዬ መቲ እዛ በመሄዷ በጣም ተከፍታ ነበር። እንዴት ልትመጣ ቻለች ዛሬ ከስንት ጊዜ በኋላ? መምጣቷም ደስ አላለኝም ብላ ስትቆጣው አሁኑ ደውለ ጠይቃት ለምን እንደመጣች ስትለው እሺ እኔ ደውዬ ጠይቃታለሁ ለምን እንደመጣች እኔ የማውቀው ታሪክ የለም። ቤት ስትገባም ደግሞ እኔ ስም ሳይሆን የጠራችው የአዩም ስም ነበር የጠራችው ብሎ ቢመልስላትም ርብቃን ከፍቷት ስለነበረ አንቺም ከሚከፋሽማ ደውዬ ጠይቃለሁ ብሎ እንግዲህ ጠይቋል ማለት ነው። ሲጠይቃት እንግዲህ አውቄ ነው እነ ማሚቴ ስለነበሩ ቤት ውስጥ ስገባ አዩ ብዬ የጠራሁት፣ ማሚቴ ብትጠይቀኝ ኖሮ አዩ ፈልጌን የመጣሁት ብዬ ለመመለስ ነበረ እነ ማሚቴ ሳይ የአዩ ስም የጠራሁት ብላ እንግዲህ እንጂ አንተ ፈልጌን የመጣሁት ብላ ርብቃዬ ስታበሳጭ ነበረ። ርብቃም ችግር የለሁም እኔ አንተ ስላላመንኩ በጣም ይቅርታ፣ አንተ ደውለ ነይ ያልካት መስሎኝ ነበር የኔ ፍቅር እባክህ ይቅር በለኝ እያለችው ነበረ ማለት ነው። ቤተሰቦችዬ ለማንኛውም ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰቡን ውዶችዬ